ይህ ከኋላ የምትመለከቱት የለገዳዲ ግድብ የአዲስ አበባ ህዝብ የመጠጥ ውሃ የሚያገኝበት ትልቅ ፕሮጀክት ነው። እንደዚህ አይነት ፕሮጀክቶች ደግሞ የውሃ አቅማቸው እንዲጎለብት በደለልም እንዳይሞሉ ደግሞ ትልቅ ስራ ማከናወን ያስፈልጋል። ለዚህም እንግዲህ ዛሬ በተገኘንበት የኢትዮጵያ ደን ልማትና የአካባቢውን ነዋሪዎች በማስተባበር የችግኝ ተከላ መርሃ ግብር ሲከናወንበት ነበር። አዲስ አበባ ውሃ ከዚህ ነው የሚሄደው። የአዲስ አበባ ውሃ ዘላቂ ለማድረግ እና ምን ጊዜም የውሃ ፍሰቱ ሳይቆራረጥ ለከተማ ማህበረሰብ ለማቅረብ የውሃው አናት በደን መልበስ አለበት። ውሃ በአካባቢው መስረግ አለበት። ዝናብ ሲጥል የሚጥለው ዝናብ ወደ መሬት እንዲሰርግ የሚያደርገው አካባቢውን በደን ካለማ ነው። ስለዚህ ይሄ አካባቢ በጣም አስፈላጊ አካባቢ ነው። ለአዲስ አበባ ነዋሪ ትልቁ ውሃ የሚሄድበት አካባቢ ስለሆነ ይሄ በትኩረት ተሰጥቶት እየተሰራበት ያለ አካባቢ ነው። ውሃ የሚነሳው ካለው ከተፋሰሱ የሚፈሰው ወደዚህ ግድብ ነው። አሁን ይሄን አካባቢ በደን ካልሸፈነን አፈር ተሸርሽሮ የሲልቴሽን ወይም ደግሞ በደለል የመሞላት ችግር ይገጥመዋል። ስለዚህ ማንኛውም በተፋሰስ ዙሪያ የታላቁ ህዳሴን ግድብ ጨምሮ ከፍተኛ የሆነ የዋተርሼድ ወይንም ደግሞ የደን ልማት በዙሪያው መሰራት እንዳለበት ወሳኝ ነውና ዋናው ዓላማ ኦብጀክቲቭ ይሄንን ከደለል ለመከላከል ነው። ባለፉት 8 ዓመታት የተከናወኑ የአረንጓዴ አሻራ ስራዎች በርካታ ውጤቶችን አስመዝግበዋል። በተለይም ደግሞ የደን ሽፋንን በመጨመር እንዲሁም ደግሞ የውሃማ አቅምንም ከማሳደግ አንጻር ትልቅ ውጤት የተመዘገበበት እንደሆነ ይታመናል። በዚህም በአሁኑ የ8ኛው ዙር የአረንጓዴ አሻራ መርሃ ግብር ውጤታማነቱን በብዙ ሊያሳድግ የሚችል ተግባር በትኩረት እየተሰራበት እንደሆነም ዋና ዳይሬክተሩ ነግረውናል። ተራቅጦ የነበሩ አካባቢዎች ደን እንዲለብሱ እጽዋት እንዲለብሱ በመደረጉ የጠፉ ምንጮች የጠፉ ውሃዎች እየተመለሱ ነው ያሉት። ይሄንኛውን ደግሞ የበለጠ ያጎለብተዋል ማለት ነው። ያለን ውሃ እንዲጎለብት ያደርጋል። ዘላቂ ፍሰት እንዲኖር ያደርጋል። የጠፋን ውሃ ደግሞ ተመልሶ እንዲመነጭ ያደርጋል ማለት ነው። ይሄ ስራችንና ለባለፉት 8 ዓመታት የተሰራው ስራ በዚህ መንገድ ትኩረት አግኝቶ እየተሰራ ያለ ስራ ነው። በዚህ አይነት የአካባቢ ማህበረሰብ የሚጠቅሙ ለሀገርም ትልቅ ፋይዳ ያላቸው የውሃ አቅሞችን ማጎልበት ደግሞ ፋይዳው የጎላ እንደሆነ ይታመናል። ለዚህም ደግሞ በቀጣይ ከፍተኛ የሆነ ክትትልና እንክብካቤ በማድረግ የሚፈለገውን ውጤት ለማምጣት በትኩረት እንደሚሰራም በዚህ የችግኝ ተከላ መርሃ ግብር ላይ የተሳተፉት ኃላፊዎችና ሰራተኞች ነግረውናል። በተለይ የክረምቱ ዝናብ ከወጣ በኋላ እንክብካቤ ይጠይቃል። ማረም ይጠይቃል፣ መኮትኮት ይጠይቃል፣ ውሃ ማጠጣት ይጠይቃል። ስለዚህ ይሄንን በባለቤትነት ወስዶ ችግኙ እንዲጸድቅ ማድረግ ችግኝ መትከል ሳይሆን ችግኝ ማጽደቅ ነው ቀጥሎ ያለው። ከተከልን በኋላ እንዲጸድቅ የሚያደርጉ ስራዎችን እንሰራለን። ከጸደቀ ቀጥሎ እንዲያድግ ዛፍ እንደሆን ደን እንደሆን መሰራት አለበት ማለት ነው። በጣም ትልቅ ቃል ገብተናል። በዚህ አመት በጣም እጅግ ብዙ ችግኞች እንደሚተከሉ ተነግሮናል። ያንንም በወቅቱና በጊዜው ተጠቅመን መትከል እንዳለብን መከባከብ እንዳለብን ቃል ገብተናል። እጅግ በጣም ደስ ብሎን ነው ሁላችንም እየተከልንና እየተጠቀምን ያለ ነው ማለት ነው። እንዲህ አይነት ነገሮችን ክትትል እንደሚያደርግ መስሪያ ቤቱ ተስፋ አደርጋለሁ። እኔም አብሬ ክትትል በማድረግበት ሂደት ውስጥ በምጠየቀው ነገር ከተተላለሁ፣ ውሃ ማጠጣለሁ። በእርግጥም እንደዚህ ያለው የተፈጥሮን መዳን መሰረት ያደረገው የአረንጓዴ አሻራ ስራ ለዘርፉ ጥበቃ ለሚተጉ ዓለም አቀፍ ተቋማትም ቀልብ ያረፈበት ሆኗል። በተለይም በኢትዮጵያ የአረንጓዴ አሻራን ሊያግዙ በሚችሉ የፕሮጀክት ስራዎች እየተሳተፈ ላለው ግሎባል ግሪን ግሮዝ ኢንስቲትዩት ትርጉሙ ከፍ ያለ ነው። የዚህ አረንጓዴ አሻራ መርሃ ግብር ተሳታፊ በመሆናችን በጣም ደስ ብሎናል። ከኋላ እንደምትመለከተው የውሃ ማጠራቀሚያ ግድብ አካባቢ ነው ከኢትዮጵያ የደን ልማት ጋር በመሆን የአረንጓዴ አሻራችንን ያኖር ነው። ይህ ደግሞ ተፈጥሮን ለመጠበቅ ወሳኝ ነገር ነው። እናም በዚህ ታላቅ በሆነው የኢትዮጵያ ተምሳሌታዊ የሆነ የአየር ንብረት ጥበቃ ስራ በመሳተፋችን እድለኞች ነን። የኢትዮጵያ ደን ልማት ሰራተኞችንና ሌሎች ተሳታፊዎችን አቀናጅቶ በለገዳዲ ግድብ ከ15,000 በላይ ችግኞችን ተክሏል።